እኛንም ያዳምጣሉ ማለት ነው። ፎረሙ ብቻውን አይደለም። ፎረሙ መድረክ ላይ የምትናገረው ብቻ አይደለም። ቴስቲሞኒያል ይፈልጋሉ። እነማን አሉ፣ እነማን መቼ ገብተው ምን ተጠቀሙ፣ ምን ሰሩ የሚለውንም ነገር እንደ ትክክለኛ ምሳሌ ሆነን እንቀርባለን ማለት ነው። በአብዛኛው ህጻናት የሚመጣው በፈጣጠር ጋር ተያይዞ የሚመጡ ችግሮች ይህ ነው ተብሎ የሚታወቅ መነሻ ምክንያት የላቸውም። ግን የተወሰኑት ከእናቶች አመጋገብ እንዲሁም ከቫይታሚን እጥረት ጋር የሚያያዙ የተወሰኑ አሉ። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት አድማሱን በማስፋት መላውን የባህረ ሰላጤውን ቀጠና ወደ ከፍተኛ የጦርነት ቀጠናነት ቀይሮታል። አሜሪካና እስራኤል በኢራን ግዛት ላይ የሚፈጽሙት ጥቃት በከፍተኛ ሁኔታ እየተፋፋመ ባለበት በዚህ ወቅት ኢራንን በበኩሏ በባህረ ሰላጤው በሚገኙ የአሜሪካና የእስራኤል ስልታዊ ኢላማዎች ላይ የምታደርሰውን የሚሳኤልና የድሮን ጥቃት አጠናክራ ቀጥላለች። አንደኛ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም የጡት ህመም ዋነኞቹ ምልክቶች ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። አዳዲስ ወደ ኢትዮጵያ የሚገቡ ኢንቨስተሮች በቅስቀሳና ማብራሪያዎች ከሚሰሙት ይልቅ በተግባር ከዚህ ቀደም በዘርፉ የተሰማሩ የሀገር ውስጥና የውጭ ተቋማትን ተሞክሮ ማየት እንደሚመርጡ ተገልጿል። ደምሶሽ ፈራው ኢትዮጵያ ለተለያዩ የኢንቨስትመንት አማራጮች ምን ያህል ምቹ ናት የሚሉትን ጉዳዮች ለዓለም አቀፍ ተቋማትና ኢንቨስተሮች ማስተዋወቅ ላይ ትኩረቱን ያደረገ ፎረም በአዲስ አበባ ተካሂዷል። በመድረኩ ላይም ከመሰረተ ልማት ከፖሊሲና ሌሎች ሁኔታዎች ጋር በተያያዘም እየተከናወኑ ያሉ ስራዎች ላይ ማብራሪያ ተሰጥቷል። እንደዚህ አይነት መድረኮች ከፍተኛ ጥቅም ያላቸው ቢሆንም አዳዲስ ወደ ኢትዮጵያ የሚገቡ ኢንቨስተሮች ግን በእንደዚህ አይነት ማብራሪያዎች ከሚሰሙት ይልቅ በተግባር ከዚህ ቀደም በዘርፉ የተሰማሩ የአገር ውስጥና የውጭ ተቋማትን ተሞክሮ ማየት እንደሚመርጡ ተገልጿል። እኛም እንደ ምሳሌ ቀርበን የምናሳይበት ነው። ምን ያህል በአሁኑ ሰዓት ላይ ኦልሞስት ያለን የከስተመር ቤዛችን ትልቅ የሄደበት በየአመቱ ከፍተኛ እድገት እያሳየንበት ከትንሽ ወራቶች በኋላ ወደ ትርፍ የምንሄድበት መሆኑንም እኛ የምናሳይበት ነው። ስለዚህ አሁን እኔም እዚህ እንደ ሳፋሪኮም ስሳተፍ የማገኛቸውን የኢንዱስትሪ ሊደሮች ምን አይነት ስራዎች እየሰራን እንደሆነ በምን አይነት እድገት ላይ እንዳለን በምን አይነት ሁኔታ ላይ እንዳለን ሸር እናደርጋለን። ስለዚህ እኛንም ያዳምጣሉ ማለት ነው። ፎረሙ ብቻውን አይደለም። ፎረሙ መድረክ ላይ የምትናገረው ብቻ አይደለም። ቴስቲሞኒያል ይፈልጋሉ። እነማን አሉ፣ እነማን መቼ ገብተው ምን ተጠቀሙ፣ ምን ሰሩ የሚለውንም ነገር እንደ ትክክለኛ ምሳሌ ሆነን እንቀርባለን ማለት ነው። በአሁኑ ሰዓት ላይ እኛ ኦልሞስት ኒር ቱ 13 ሚሊዮን አካባቢ የሚደርስ 90 ዴይስ አክቲቭ ከስተመር ደርሰናል። ይሄ ማለት ለአንዳንድ የአፍሪካ ሀገሮች ሙሉ ፖፑሌሽን ነው። በመንግስት በኩል ያለው ተነሳሽነት እጅግ ከፍተኛ መሆኑን የገለጹት ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ዳይሬክተር ዶክተር ብሩክ ታዬ ናቸው። ፖሊሲዎቻችንና ወሳኝ ናቸው የሚባሉትን የኢንተርኔትና የኤሌክትሪክ መሰረተ ልማቶችን በተለይም በቴክኖሎጂው ዘርፍ ላይ ለሚመጡ ኢንቨስተሮች ምቹ እንዲሆን እየተሰራ ነው ብለዋል። በከፍተኛ ሁኔታ መንግስት አደርጋለሁ ያለውን ብዙ የፖሊሲ ከዲጂታል ፖሊሲ ጋር የተገናኙትን ነገሮች ወደ መሬት ማውረድ ተችሏል። አሁን ደግሞ 2030 ዲጂታል 2030 ተብሎ ወደ ትግበራ ተገብቷል። በዚህ ውስጥ ዋነኛው ትልቁ ዲኖሚኔተር ምንድን ነው ተብሎ የታየ እንደሆነ የአገራችን በዲጂታል ዘርፍ ከኤአይም ጋር አንድ ላይ ሆኖ ከፍተኛ የሆነ ኢምፓክት ያለው ለውጥ ማምጣትና ኢምፓክት ያለው ስራ መስራት ነው የሚፈልገው። ስለዚህ የቴክኖሎጂ ሽግግሩ አለ፣ የስራ እድል ፈጠራው አለ፣ ያለን ኢንፍራስትራክቸር የመጠቀም ጉዳይ አለ። ሁለተኛ ደግሞ ኢትዮጵያን ከቴክኖሎጂ ስራ ጋር ሀብ የማድረጉንም ስራ የመስራት አለ እና እነዚህ ድምር ውጤቶችን ተግባራዊ ለማድረግ ነው እየተሰራ ያለው። በዚህም መሰረት ለበርካታ ወጣቶች ከፍተኛ የሚባል የስራ ዕድል መፍጠር ተችሏል ያሉ ሲሆን በተለይም በቢዝነስ አውትሶርሲንግ ወይም የሌሎች ዓለም አቀፍ ተቋማትን ስራ እዚሁ ኢትዮጵያ ውስጥ ሆኖ የመስራት ዕድል በስፋት እየተሰራበት እንደሆነም ጠቁመዋል። ለምሳሌ አሁን የማክዶናልድስ በዓለም ላይ የታወቀ የበርገር ካምፓኒ ነው አይደለም? የሱ የባክ ኦፊስ አክቲቪቲው ከስተመሮች አንዳንድ ጥያቄ ሲኖራቸው ወይንም ደግሞ ኢንፎርሜሽን ለከስተመሮቹ መግለጽ ሲፈልግ በስልክ ደውለው ከስተመር ሰርቪስ ስራውን ኢትዮጵያ ውስጥ ያሉ ወጣቶች ናቸው የሚሰሩት። አሁን ዛሬ የተለያዩ ዓለም አቀፍ አየር መንገዶች
የከስተመር ሰርቪስ ስራቸውን ኢትዮጵያ አውትሶርስ አድርገው እዚህ እየተሰራ ነው ያለው። የሚጠይቀው ምንድነው? የኢንተርኔት ኮኔክሽን፣ መብራት፣ ፋሲሊቲ፣ ከዛ ደግሞ ወጣት ይህንን ነገር በቋንቋው ሃንድል አድርጎ መስራት የሚችል ይህንን ስራ የሚሰራበት አክቲቪቲ ማለት ነው አውትሶርሲንግ ማለት። በዛሬው ዕለት በአዲስ አበባ የተጀመረው ይህ ኤሊቬት አፍሪካ 2026 የተሰኘው ፎረም ለተከታታይ 3 ቀናት የሚከናወን ሲሆን በመድረኩ ላይም ከተለያዩ የዓለም ሀገራት የመጡ ኢንቨስተሮችና ተቋማት እንዲሁም ከፍተኛ የመንግስት ኃላፊዎች ይሳተፉበታል። በኢትዮጵያ በልዩ የተፈጥሮ ችግር ምክንያት በርካቶች ከማህበረሰቡ ሲገለሉ መመልከት የተለመደ ነው። ህጻናት ከልዩ ተፈጥሮ ጋር እንዳይወለዱ ለማድረግ በርካታ ስራዎች እየተሰሩ መሆናቸውን የጤና ሚኒስቴር አስታውቋል። ከተወለዱም በኋላ በሕክምና ክትትል እንደ ማንኛውም ጤነኛ ሰው ሆነው መኖር እንደሚችሉም ተገልጸዋል። ሚኪያስ ኃይሌ ዝርዝር አለው። በዓለም አቀፍ ደረጃ በልዩ አፈጣጠር የሚወለዱ ልጆች ከ1.7 ቢሊዮን እንደሚበልጥ የዓለም ጤና ድርጅት መረጃ ያሳያል። በልዩ ተፈጥሮ የሚወለዱ ህጻናት ወደ ሕክምና ተቋማት መሄድ ከቻሉ እንደ ማንኛውም ሰው መሆን እንደሚችሉ በዘርፉ ላይ ያሉ የሕክምና ባለሙያዎች ይናገራሉ። የህጻናት ተፈጥሮ ችግር መነሻ ምን እንደሆነ በትክክል እንደማይታወቅ የሚገልጹት በህጻናት ቀዶ ሕክምና ስፔሻሊስት የሆኑት ዶክተር ዚነዲን በክር ናቸው። እናቶችና እህቶች በተለይ በእርግዝና ወቅትና ከእርግዝና በፊት ፎሊክ አሲድ መውሰድ እንዳለባቸውም ጠቁመዋል። ወላጆች ሲወልዱ በሕክምና ማዕከላት ቢሆን ህጻናቱ ቶሎ እንዲያገግሙ ማድረግ እንደሚቻልም ተናግረዋል። በአብዛኛው ህጻናት የሚመጣው በአፈጣጠር ጋር ተያይዞ የሚመጡ ችግሮች ይህ ነው ተብሎ የሚታወቅ መነሻ ምክንያት የላቸውም። ግን የተወሰኑት ከእናቶች አመጋገብ እንዲሁም ከቫይታሚን እጥረት ጋር የሚያያዙ የተወሰኑ አሉ። እነዚህም ፓርቲኩላርሊ ከጀርባ ከአከርካሪ አጥንት አፈጣጠር ችግር ጋር ወይም ከነርቨስ ሲስተም አፈጣጠር ችግር ጋር የመጡት የተወሰነ ከዛ ጋር የመያያዝ ጉዳይ ሲኖራቸው፣ የተቀሩት አብዛኛው ግን ከዘረመል ችግር የሚመጡ ናቸውና ይህ ነው ተብሎ ተለይቶ የሚታወቅ ችግር የላቸው። ያው እንግዲህ የተወሰኑትን ለመከላከል እንችላለን። ፓርቲኩላርሊ ምንድነው ይሄ ከህብረ ሰረሰር ወይም ከአንጎል ዘንግ እንዲህ ከመሳሰሉት ጋር የመጡት ችግሮች የተወሰነ ፎሊክ አሲድ ፎርቲፋይ በማድረግ የተወሰኑ ቫይታሚኖችን እንዲሁም የእናቶችን አመጋገብ በማስተካከል የእንትኑን ኤፒዲሞሎጂ የተወሰነ መቀነስ እንችላለን። በአፈጣጠር ችግር የሚወልዱ ህጻናት በተለይም ህጻናት ከተወለዱ ጊዜ አንስቶ በእግር ላይ የአፈጣጠር ችግር ያለባቸው ህጻናት በነጻ ሕክምና እንዲያገኙ ድጋፍ የሚያደርገው ሆፕ ወክ በበርካታ የኢትዮጵያ አካባቢዎች ላይ ስራዎችን እየሰራ ስለመሆኑ የሚናገሩት የሆፕ ወክስ ፕሮግራም አስተባባሪ መዓዛ መኮንን ፕሮግራሙ ከጊዜ ወደ ጊዜ መሻሻል ውስጥ እንዳለም አስታውቀዋል። እንደዚህ የክለፉት ችግር ያለባቸው ህጻናት ኢትዮጵያ ውስጥ በየአመቱ 5000ና ከዛ በላይ ልጆች ይወለዳሉ። እስካሁን ድረስ ያከምናቸው ልጆች ከ20,000 በላይ በዚህ በ6 አመት ውስጥ ተደራሽ ሊሆኑ ይችላል። እየሰራን የምንገኘው ኢትዮጵያ ውስጥ በሚገኙ በሁሉም ክልሎች ውስጥ እንገኛለን። እንደ አጋር ደግሞ አብረው ነው የሚሰሩት ከመንግስት ሆስፒታሎች ጋር ነው እየሰራን የምንገኘው። ወደ 70 የሚሆኑ የመንግስት ሆስፒታሎች ከኛ ጋር እንደ ፓርትነር ሆኖ አብረውን እየሰሩ ይገኛሉ። ስለዚህ ከህክምናው በተጨማሪ ለባለሙያዎች ድጋፍ መስጠት፣ ለህክምና የሚያስፈልገውን ቁሳቁስ ድጋፍ ማድረግና እንደ አስፈላጊነቱ ደግሞ ትራንስፖርት ሰፖርት እናደርጋቸዋለን። ከርቀት ለሚመጡ የተለያየ የትራንስፖርት ችግር ላለባቸው ቤተሰቦች ትራንስፖርት ሰፖርት ይደረጋሉ። በተጨማሪ ደግሞ የማማከር አገልግሎት ይሰጣቸዋል ማለት ነው። የአፈጣጠር ችግር ያለባቸው ህጻናት በዓለም አቀፍ ደረጃ ያለ ችግር ነው። በተለይም በሀገር ደረጃ ከዘንድሮ ዓመት ጀምሮ የአፈጣጠር ችግር በመከላከል ላይ ትኩረት እንደሚደረግ ያብራሩት የጤና ሚኒስቴር ዴኤታ ደረጀ ዱጉማ በልዩ ተፈጥሮ የሚፈጠሩ ህጻናት የእድሜ ልክ ድጋፍን የሚፈልጉ ዜጎች እንደመሆናቸው ሁሉም ዜጋ ድጋፍ ሊያደርግላቸው እንደሚገባ አሳስበዋል። በእርግዝና ጊዜ ከእርግዝና በፊትም በሚደረጉ የጤና እንክብካቤዎች የአፈጣጠር ችግሮችን መቀነስ እንችላለን። በሀገራችን በተለይ አይረን ፎሊክ አሲድ በመስጠት ሌሎችንም ድጋፎችን በማድረግ የነርቭና ተያያዥ የሆኑ ችግሮችን የአፈጣጠር ችግሮችን መቀነስ እንችላለን። የተጀመሩ በርከት ያሉ ስራዎች አሉ። ይህንን ማስፋት ያስፈልጋል። ሌሎችም ደግሞ የተለያዩ ከአመጋገብ ስርዓት ጋር ተያይዞ እንዲሁም ሌሎች ከዘረመል ጋር ተያይዞ የሚደረጉ እንክብካቤዎችን በመስጠት መከላከል ስራውን አጠናክረን መቀጠል አለብን። በዚህ ላይ ትልቅ ትኩረት በቀጣይነት ተሰጥቶ የሚሰራ ይሆናል። በተማረ የሰው ኃይል የተሻለ ሕክምና ቁሳቁሶችን በመያዝ ሕክምና እየተሰጠን ያለው ከዚህ በፊት ቤት ውስጥ የቆዩ ሕክምና ያላገኙ ለድጋፍ ተጋላጭ የሆኑ በርከት ያሉ ሰዎች ሕክምና እንዲያገኙ የተደረገ ነው።
በሀገር አቀፍ ደረጃ የላቀ ተደራሽነት ለኢትዮጵያ ልጆች በመከላከል በሕክምናና በማካተት እናረጋግጥ በሚል መሪ ቃል የልዩ ተፈጥሮ ሳምንት በተለያዩ የሕክምና ማዕከላትና ተቋማት ላይ ስለ ሕክምናው እንዲሁም የመከላከያ መንገዶች ከዛሬ የካቲት 24 እስከ 28 ድረስ የግንዛቤ ማስጨበጫ ስራዎች እንደሚሰሩም ተገልጿል። የኢራን አብዮታዊ ዘብ በባህሬን የሚገኘውን የአሜሪካ አየር ኃይል የጦር ሰፈር ኢላማ ያደረገ መጠነ ሰፊ ጥቃት መፈጸሙን ገልጿል። እንደ አብዮታዊ ዘቡ መግለጫ ከሆነ 20 ሰው አልባ አውሮፕላኖችና 3 ሚሳኤሎችን በመጠቀም በባህሬን የሼክ ኢሳ የአየር መከላከያ ተቋም ላይ ጥቃት የተፈጸመ ሲሆን በጥቃቱም የጦር ሰፈሩ ዋና ማዘዣ ህንፃ ወድሟል ተብሏል። ተጨማሪ አለን። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት አድማሱን በማስፋት መላውን የባህረ ሰላጤውን ቀጠና ወደ ከፍተኛ የጦርነት ቀጠናነት ቀይሮታል። አሜሪካና እስራኤል በኢራን ግዛት ላይ የሚፈጽሙት ጥቃት በከፍተኛ ሁኔታ እየተፋፋመ ባለበት በዚህ ወቅት ኢራንን በበኩሏ በባህረ ሰላጤው በሚገኙ የአሜሪካና የእስራኤል ስልታዊ ኢላማዎች ላይ የምታደርሰውን የሚሳኤልና የድሮን ጥቃት አጠናክራ ቀጥላለች። ይህ መጠነ ሰፊ ወታደራዊ መካረር በሰው ህይወትና በንብረት ላይ እጅግ ከፍተኛ ውድመት እያስከተለ ይገኛል። በኢራን የውስጥ ክፍል አሜሪካና እስራኤል በጋራ በሰነዘሩት ጥቃት እስካሁን ቢያንስ 555 ሰዎች ለልፈት መዳረጋቸው ተዘግቧል። ይሁን እንጂ የኢራን የደህንነት ኃላፊ አሊ ላሪጃኒ ቴህራን ከዋሽንግተን ጋር አዲስ የኒውክሌር ድርድር ለመጀመር ጥረት እያደረገች ነው በሚል በምዕራባውያን መገናኛ ብዙሃን እየተሰራጨ ያለውን መረጃ በጽኑ አስተባብለዋል። ይህ የዲፕሎማሲያዊ ግንኙነት መቋረጥ ጦርነቱ ወደ ከፋ ደረጃ እንዲያመራ ምክንያትም ሆኗል። በቀጠና የሚታየው የአየር ላይ ፍልሚያ እጅግ አስፈሪ ገጽታ የያዘ ሲሆን የኳታር መንግስት እንደገለጸው የአገሪቱ አየር ኃይል ከኢራን የተመዘገቡ 2 የኤስዩ 24 ተዋጊ ጀቶችን 7 የባሊስቲክ ሚሳኤሎችና 5 ሰው አልባ አውሮፕላኖችን በተሳካ ሁኔታ መትቶ ጥሏል። ይህ የኳታር ወታደራዊ እርምጃ በቀጠና ያለውን ከፍተኛ ውጥረት የሚያሳይ ሲሆን ግጭቱ ከኢራንና እስራኤል አልፎ ሌሎች የባህረ ሰላጤው ሀገራትንም በቀጥታ እያሳተፈ መሆኑ ያረጋግጣል። በሌላ በኩል በኩዌት ግዛት ውስጥ ያልተጠበቀ ክስተት ተመዝግቧል። የአገሪቱ መከላከያ ሚኒስቴር በርካታ የአሜሪካ ጦር አውሮፕላኖች በኩዌት ምድር ላይ መከስከሳቸውን አስታውቋል። ምንም እንኳ በጀቶቹ ላይ የነበሩት አብራሪዎችና የቡድን አባላት በሙሉ በሕይወት ቢተርፉም የአሜሪካ ጦር በኋላ ላይ በሰጠው ማብራሪያ አውሮፕላኖቹ በጠላት ሳይሆን በኩዌት የአየር መከላከያ ስርዓቶች በስተት ተመተው የወደቁ መሆናቸውን አረጋግጠዋል። ይህ ክስተት በጦርነት ቀጠና ውስጥ ያለውን የመረጃና የቅንጅት ክፍተት የሚያሳይ አሳዛኝ አጋጣሚ ሆኖም ተመዝግቧል። ግጭቱ ወደ ሊባኖስ ተስፋፍቶ የሚገኝ ሲሆን የኢራን አጋር የሆነው ሄዝቦላ በእስራኤል ሰሜናዊ ክፍል ላይ የሮኬት ናዳ ማውረዱን ተከትሎ እስራኤል በሰነዘረችው የአጸፋ ጥቃት በሊባኖስ ቢያንስ 31 ሰዎች ተገድለዋል። ሁኔታው ከቁጥጥር ውጭ እየወጣ መሆኑን የተረዱት የሊባኖሱ ጠቅላይ ሚኒስትር ሄዝቦላ የሚያከናውናቸው ወታደራዊ ኦፕሬሽኖች በሙሉ የታገዱ መሆናቸውን በይፋ አውጀዋል። ይህ የሊባኖስ መንግስት ውሳኔ በሀገር ውስጥ ያለውን ውጥረት ሊያረግብ ይችላል ተብሎ ቢታሰብም ሄዝቦላህ ለውሳኔ የሚሰጠው ምላሽ ግን ገና አልታወቀም። የኢራን አብዮታዊ ዘብ በበኩሉ በባህሬን የሚገኘውን የአሜሪካ አየር ኃይል የጦር ሰፈር ኢላማ ያደረገ መጠነ ሰፊ ጥቃት መፈጸሙን ገልጿል። እንደ አብዮታዊ ዘቡ መግለጫም ከሆነ 20 ሰው አልባ አውሮፕላኖችና 3 ሚሳኤሎችን በመጠቀም በባህሬን የሼክ ኢሳ የአየር መከላከያ ተቋም ላይ ጥቃት የተፈጸመ ሲሆን በጥቃቱም የጦር ሰፈሩ ዋና የማዘዣ ህንፃ መውደሙን የኢራን ይፋዊ የዜና ወኪል ኢርና ዘግቧል። ምንም እንኳን ገለልተኛ ወገኖች ስለደረሰው ጉዳት እስካሁን ያረጋገጡት ነገር ባይኖርም የኢራን ባህር ኃይል ጥቃቱን የፈጸመው በማለዳው ክፍለ ጊዜ መሆኑን አስታውቋል። ከጦርነቱ መቀስቀስ በፊት በጄኔቫ የተደረገው የዲፕሎማሲ ጥረት ለምን እንደከሸፈ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በሰጡት መግለጫ አብራርተዋል። እንደ ዊትኮፍ ገለጻ ፕሬዚዳንት ትራምፕ እርሳቸውንና ያሬድ ኩሽነርን ወደ ጄኔቫ የላኩት ኢራን ለሰላም ያላትን ቁርጠኝነት ለመፈተሽ ነበር። አሜሪካ ለኢራን ያቀረበችው ጥያቄ ለሚቀጥሉት 10 ዓመታት የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆምና ለዚህም ምትክ አሜሪካ ለሀገሪቱ የሚያስፈልገውን ነዳጅ እንድትገዛ ነበር። ይሁን እንጂ ኢራን ይህንን ጥያቄ ውድቅ ማድረጓ ቴህራን የኒውክሌር ፕሮግራሟን ለወታደራዊ ዓላማ ከመጠቀም ውጪ ሌላ ዕቅድ እንደሌላት ማረጋገጫ ሆኖናል ብለዋል። ልዩ መልእክተኛው አክለውም በሁለተኛው ዙር ስብሰባ ላይ ስምምነት ላይ መድረስ እንደማይቻል ቢረዱም ለመጨረሻ ጊዜ ጥረት ለማድረግ ሲሉ ወደ 3ኛው ዙር ውይይት መመለሳቸውን ገልጸዋል።
የድርድሩ መፍረስ ፕሬዚዳንት ትራምፕ በኢራን ላይ የተቀናጀ ጥቃት እንዲታወጅ ምክንያትም ሆኗል። ትራምፕ በሰጡት አስተያየት ኢራን አስፈላጊውን ስምምነት ለማድረግ ፈቃደኛ ለመሆኗንና የኒውክለር ጦር መሳሪያ እንይዝም የሚለው ቁልፍ ቃል ለመናገር አለመፈለጓ ለውሳኔው መነሻ መሆኑን ጠቁመዋል። ይሁንና ይህንን ተከትሎ የተቀሰቀሰው ጦርነት በአሁኑ ወቅት የባህረ ሰላጤውን ሀገራት ሰላም በእጅጉ አውኳል። የአሜሪካ የጦር ካምፖችን የሚያስተናግዱ ሀገራት በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች ምክንያት የከተማ ማዕከሎቻቸው፣ አየር ማረፊያዎቻቸው፣ ሆቴሎችና የኃይል መሰረተ ልማቶቻቸው ለከፍተኛ ስጋት ተጋልጠዋል። እስካሁን ባለው መረጃ መሰረትም የባህረ ሰላጤው ሀገራት የአየር መከላከያ ስርዓቶች ከኢራን የሚሰነዘሩትን ጥቃቶች ለመመከት እያደረጉት ያለው ጥረት እንደቀጠለ ነው። ኩዌት 178 የባለስቲክ ሚሳኤሎችንና 384 ሰው አልባ አውሮፕላኖችን መታመጣሏን የአገሪቱ የዜና ወኪል ኩና ዘግቧል። በተመሳሳይ ሁኔታ የተባበሩት አረብ ኤሚሬትስ ወደ ግዛቷ ከተወነጨፉ 182 ሚሳኤሎች መካከል 169ን ማክሸፍ የቻለች ሲሆን የተቀሩት ሚሳኤሎች በባህር ውስጥ መውደቃቸው ተገልጿል። በተጨማሪም ኤሚሬትስ 645 ድሮኖችን መታ የጣለች ቢሆንም 44 ድሮኖች ግን በሀገሪቱ ግዛት ውስጥ በማረፍ ጉዳት አድርሰዋል። ባህሬን በበኩሏ 70 ሚሳኤሎችንና 76 ድሮኖችን በአየር ላይ ማክሸፏን የሀገሪቱ የመከላከያ ኃይል ጠቅላይ እዝ አስታውቋል። ኳታር ደግሞ 104 ሚሳኤሎች ተመዝግበው 101ዱን እንዲሁም ከ39 ድሮኖች መካከል 24ቱን መታመጣሏን ይፋ አድርጋለች። ከዚህም በተጨማሪ የኳታር አየር ኃይል 2 የኢራን ሱ-24 ቦምብ ጣይ አውሮፕላኖችን ጥሏል። ሳውዲ አረቢያ እስካሁን ስለከሸፉት ጥቃቶች ጠቅላላ ቁጥር ባትገልጽም በሪያድ የሚገኘው የአሜሪካ ኤምባሲ በኢራን ድሮኖች ሳይመታ እንዳልቀረ ሪፖርቶች ይጠቁማሉ። የሳውዲ መከላከያ ሚኒስቴር 8 ድሮኖችን በሪያድና በአልካርጃ አካባቢ መጥቶ መጣሉን አረጋግጧል። ኦማን ምንም እንኳን ከቀጥታ ውጊያ ርቃ ለመቆየት ብትሞክርም የዱቁም የንግድ ወደብ በእሁድ ዕለት በሁለት ድሮኖች መመታቱና አንድ የነዳጅ ጫኝ መርከብ ከማሳንዳም ጠረፍ 5 ማይል ርቀት ላይ ጥቃት እንደደረሰበት ተዘግቧል። ይህ አጠቃላይ ሁኔታ የሚያሳየው በመካከለኛው ምስራቅ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ነው። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በመተባበር አራተኛውን በኢትዮጵያ ኢንቨስት ያድርጉ የኢንቨስትመንት ፎረምን ሊያካሄድ መሆኑን አስታውቋል። ፎረሙ ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል መጋቢት 14ና 18 ቀን 2018 ዓ.ም ለ2 ቀናት ይካሄዳል ተብሏል። በፎረሙ ከፍተኛ የፖሊሲና የኢንቨስትመንት የውይይት መድረኮች፣ የንግድ ለንግድ ትስስር መርሃ ግብሮች፣ ከፍተኛ የፖሊሲና የኢንቨስትመንት የውይይት መድረኮች የሚከናወኑም ይሆናል። በፎረሙ ከ2.6 ቢሊዮን የአሜሪካን ዶላር በላይ የሚያወጡ ስምምነቶችን ለመፈረም የታቀደ ሲሆን ከ800 በላይ ዓለም አቀፍ ባለሀብቶች፣ የንግድ መሪዎችና ፖሊሲ አውጪዎች ይሳተፋሉ ተብሎም ይጠበቃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት አራተኛውን ዘመናዊ የአየር ሁኔታ መከታተያ ራዳር የመትከል ተግባርን በማጠናቀቅ ስራ ለማስጀመር እንደሚገኝ አስታወቀ። በማዕከላዊ ኢትዮጵያ ክልል ከምባታ ዞን የተገነባው ራዳሩ በ250 ኪሎ ሜትር ራዲየስ ውስጥ ያለን የአየር ሁኔታ መረጃ የመሰብሰብ አቅም አለው የተባለ ሲሆን የትንተናና የቅድመ ማስጠንቀቂያ ስራዎችን በተሻለ ጥራት ለመከወን ያስችላልም ተብሏል። በተጨማሪም በ14 ሜትር ከፍታ ላይ የተተከለው ይህ ራዳር የዝናብ መጠንን፣ የንፋስ ፍጥነትን፣ የደመና እንቅስቃሴንና ዝናብ ያዘለ አውሎ ንፋስን የመሳሰሉ መረጃዎችን ከርቀት በመቃኘት ለዋናው የዳታ ማዕከል መረጃ ያስተላልፋል ተብሏል። ይህ የራዳር ጣቢያ በኢትዮጵያና በፊንላንድ መንግስታት ድጋፍ 13 ሚሊዮን ዩሮ በሚጠጋ በጀት ወደ ስራ ከሚገቡ ፕሮጀክቶች አንዱ መሆኑም ተነግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በፓትርያርክነት የተሾሙበት 13ኛ ዓመት በዓለ ሲመት በዛሬው ዕለት ተከብሮ ውሏል። በዓለ ሲመቱ በተለያዩ ሃይማኖታዊ ስርዓቶች በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተከናውኗል። በመርሃ ግብሩ ሊቃነ ጳጳሳትን ጨምሮ ከፍተኛ የቤተ ክርስቲያን አባቶች፣ የሌሎች ቤተ እምነት መሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ስድስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የዛሬ 13 ዓመት የካቲት 24 ቀን 2005 ዓ.ም በታላቅ መንፈሳዊ ስነ ስርዓት የኢትዮጵያ ፓትርያርክ ሆነው መሾማቸው የሚታወስ ነው።
ከሀገር ማዶ ያገኘናቸው መረጃዎች አለፍን። የዚምባብዌ መንግስት ከ4000 በላይ የህግ ታራሚዎችን በምህረት መፍታቱን አስታውቋል። እርምጃው በሀገሪቱ የሚገኙ እስር ቤቶች ያለባቸውን መጨናነቅ ለመቀነስ ያለመ መሆኑን ተነግሯል። ከሳምንታት በፊት በሀገሪቱ ፕሬዝዳንት የተላለፈው ይህ ውሳኔ ከትላንት ሰኞ ጀምሮ ተግባራዊ መደረግ መጀመሩ ተገልጿል። በምህረቱ ከተካተቱ የህግ ታራሚዎች መሃል 223 ሴቶች እንዳሉበትና በዋናነት ለጥቃት ተጋላጭ እንደ አካል ጉዳተኞችና አረጋውያን ያሉ ታራሚዎች ቅድሚያ ማግኘታቸው ተዘግበዋል። በተጨማሪም በቆይታቸው ጥሩ ስነ ምግባር ያሳዩ ታራሚዎች የምህረቱ አካል መሆን ችለዋል ነው የተባለው። እንደ ግድያ፣ አስገድዶ መድፈር፣ ዝርፊያና ሰላም ማደፍረስ ባሉ ወንጀሎች የተፈረደባቸው ታራሚዎች ግን በምህረቱ አልተካተቱም ሲል አፍሪካን ኒውስ ዘግበዋል። ቻይና በሀገሪቱ ጦር ውስጥ ከፍተኛ ኃላፊነት የነበራቸውን 3 ጄኔራሎች ማባረሯ ተሰማ። የጄኔራሎቹ የሥራ ዘመን እንደ አውሮፓውያኑ አቆጣጠር 2028 ድረስ ይቆይ የነበረ ቢሆንም የሀገሪቱ መንግስት ግን በድንገት ከስራ ኃላፊነታቸው አሰናብቷቸዋል። መንግስት በጉዳዩ ላይ ይፋ ያወጣው መረጃ ባይኖርም እርምጃው በወታደራዊ አመራሮች ላይ በቅርቡ የተጀመረው የስልጣን ማስወገድ ዘመቻ አካል እንደሆነም ተዘግቧል። ቻይና ዓመታዊ የፖለቲካ ጉባኤዋ ከመጀመሩ በፊት እነዚህን ከፍተኛ የጦር ጀነራሎች ማሰናበቷ ያልተጠበቀ ነው የተባለ ሲሆን የሀገሪቱ ፕሬዝዳንት ሺጂንፒንግ ስልጣን ከያዙ ጀምሮ በሙስና ስም ሲወስዱ የቆዩ እርምጃዎች አንዱ ሳይሆን እንዳልቀረም ተነግሯል። ይሁን እንጂ ፕሬዝዳንቱ የፖለቲካ ተቀናቃኞቻቸውን ለማስወገድ የሚደረግ እርምጃ ነው ሲሉም እየተቹት ይገኛሉ ሲል ቢቢሲ አስነብበዋል። ዓለማችን ላይ ከሚከሰቱ የካንሰር አይነቶች የጡት ካንሰር ሁለተኛውን ደረጃ ይዛል። የጡት ካንሰር በተለይም በሴቶች የመከሰት እድሉ ሰፊ እንደሆነም የዘርፉ ባለሙያዎች ይገልጻሉ። ለመሆኑ ምልክቶቹና መፍትሄዎቹ ምንድናቸው የሚለው የዛሬው ጤና አዳም ጥንቅራችን ትኩረት ነው። ተከታትለን እንመለስ። ጤና ይስጥልኝ። ዓለማችን ላይ ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑን ያውቃሉ? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለ አግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም አልፎ አልፎ ወንዶችንም ላይ ሊያጠቃ ይችላል። ምልክቶቹ ምንድን ናቸው? አንደኛ፣ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም የጡት ህመም ዋነኞቹ ምልክቶች ናቸው። ለጡት ካንሰር ተጋላጭ የሚያደርጉ ነገሮች ምንድን ናቸው? የጡት ካንሰር የቤተሰብ ታሪክ፣ እድሜ፣ አለመውለድ፣ አለማጥባት፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስ እንዲሁም አልኮል መጠቀም ይጠቀሳሉ። የጡት ካንሰር በጊዜ ከተደረሰበት ሙሉ ለሙሉ መዳን ይችላል። ህክምናው እንደ አይነቱና እንደ ደረጃው የሚወሰን ሲሆን ቀዶ ህክምና፣ ኬሞቴራፒ፣ የጨረር ህክምና ሊያካትት ይችላል። የጡት ካንሰርን እንዴት እንከላከል? አንደኛ፣ በየጊዜው ጡትን መፈተሽ። በምስሉ ላይ እንደምትመለከቱት መስታወት ፊት በመቆም ሁለቱን ጡቶች ልዩነት መመልከት። ከዚህ በተጨማሪ ጡትን ተራ በተራ በመዳሰስ የተለየ እብጠት መኖር አለመኖሩን መፈተሽ። ሁለተኛ፣ እድሜያቸው ከ50 ዓመት በላይ የሆኑ ሴቶች ወይም የቤተሰብ የጡት ካንሰር ታሪክ ያላቸው ሴቶች በየጊዜው ቅድመ ምርመራ ማድረግ ይኖርባቸዋል። ከዚህ በተጨማሪ በጊዜ መውለድ፣ ጡት ማጥባት፣ ሲጋራ አለማጨስ፣ አልኮሆል አብዝቶ አለመጠቀም የጡት ካንሰርን ይከላከላሉ። ሰላም። የመኪና ጤንነት ለማስጠበቅ ወሳኝ ከሆኑ ነገሮች መካከል አንዱና ዋነኛው የመኪና የሞተር ዘይት ነው። ስለ ሞተር ዘይት ጥቅምና በስንት ጊዜ መቀየር እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል።
ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬታችን የመኪናችን የደም ስር የሆነውን የመኪና የሞተር ዘይት በስንት ጊዜ መቀየር እንዳለበት እናያለን። ከመረጃዎቹ ጋር አብሬያችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና ሞተር ዘይት ማለት የመኪናችን የደም ስር እንደሆነ ግልጽ ነው። ይህን ስንላችሁ በነዳጅ ብቻ የሚሰሩ መኪኖች ብቻ ሳይሆኑ አሁን በከተማችን ላይ የምናስተውላቸው ነዳጅና ኤሌክትሪክ በአንድ ላይ የሚሰሩት ሃይብሪድ በሚል በተለምዶ የምንጠራቸው ተሽከርካሪዎችንም ይጨምራል። እነዚህ መኪኖች የመኪናችን ሞተር የሚገኙበትን የተለያዩ የሞተር ክፍሎችን ማንቀሳቀስ ይኖርባቸዋል። ይህ ደግሞ በውስጡ ፍሪክሽን ወይ ደግሞ ሰበቃ እንዲፈጠር ያደርገዋል። የመኪና ዘይት ሞተሩ የተለያዩ ቦታዎች በመግባት የማለስለስ ስራውን የሚሰራ ነው። ለዚህም ነው መኪናችን ይዘን ከመንቀሳቀሳችን በፊት ሞተሩን ማሞቅ አለብን የሚባለው። ምክንያቱም ዘይቱ የሚፈለግበት ቦታ ሳይደርስ ሞተሩ ውስጥ የሚገኙት የተለያዩ ክፍሎች ከተንቀሳቀሱ ሞተሩ ውስጥ ጉዳት ሊደርስ ስለሚችል ነው። ታዲያ ይህ ለሞተር ወሳኝ የሆነው ዘይት ለመቀየር ራሱን የቻለ ጊዜ አለው። ይህን ለመመልከት ደግሞ ከመኪናው ጋር የሚመጣው መመሪያ መመልከት ይኖርብናል። ከዚህ በተጨማሪ ግን እንደ መኪናው ቢለያይም ከ5000 ኪሎ ሜትር እስከ 10000 ኪሎ ሜትር ባለው መቀየር አለበት። ከኪሎ ሜትሩ በተጨማሪ ደግሞ መኪናውን አቁመን ለረጅም ጊዜ የምንቆይ ከሆነ ከ3 ወር እስከ 5 ወር ባለው ውስጥ ዘይቱ መቀየር አለበት። ከዚህ በተጨማሪ ማየት ያለብን ነገር ዘይት መቆሸሽና አለመቆሸሹን የመኪናው ኮፈን ከፍተን የዘይት መመልከቻ ዲፕስቲክ ስንመለከት በውስጡ ያለው ዘይት ቆሽሾ ወይም ወደ ታች ወርዶ ከሆነ ዘይቱ መቀየር አለበት ማለት ነው። የዘይት ዲፕስቲክ ግን ስንመለከት በውስጡ ያለው ዘይት በጣም የወረደ ከሆነ አንዳንድ ጊዜ በአላስፈላጊ መልኩ ዘይት ከነዳጅ ጋር የተቃጠለ ሊወጣ ስለሚችል እሱም መፈተሽ ተገቢ ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።